እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ታመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉ። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ፣ ያ ብሩህ ገጽታ ሲጠፋ፣ ማዲያት ሲበላ እጅ ሲሻክር፣ እድሜ ሲያረጅ ውበት ሲጠፋ፣ ካንተ ጋር የሚሆነው እግዚአብሔር ብቻ ሲሆን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች ይመስሉ፣ በቆብ ውስጥ፣ በአስኬማ ውስጥ አስመሳይ ይመስሉ። ይሄ ትውልድ ያለው ሸክም አይበቃው፣ ማለፍ የከበደው ሸክም አላንገዳገደው። ስንት ሸክም አለብን በዚህ ዘመን በመተጋገር አንዳችንን እየጣለን ምእመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ መንበላ። ወገኖቼ የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? ወገኖቼ ጥቂት ማሳያዎችን በዚህ ረገድ እስኪ ላሳያችሁ። ቅዱስ ጴጥሮስና ቅዱስ ዮሐንስን ላሳያችሁ። ራሱ ቅዱስ ጴጥሮስ ከተራራው ከወረደ በኋላ ዳስ ካልሰራሁልህ ብሎ እንዳታገለ 3 ጊዜ ካደ። ታስታውሳላችሁ ወገኖቼ። እዚህ ያመነውን ጌታ እታች ወርደን እንዳንክደው አታውርደን ማለት የሚጠቅመው ለዚህ ነው ወገኖቼ። ብዙዎች ወደ እምነት ከፍታ ከመጣን በኋላ ወደ ክህደት ሜዳ ወርደናል። ከቆረብን በኋላ አፍርሰናል። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ከአንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው። አታውርደኝ የሚለው እኮ ለዚህ ነው ምእመናን። እና ቅዱስ ጴጥሮስና ቅዱስ ዮሐንስ በንስሐ ከተመለሰ በኋላ ቅዱስ ጴጥሮስ ጌታችን ከሙታን መካከል ከተነሳ በኋላ ወደ መቃብሩ መገስገስ ጀመሩ። ማርያም መግደላዊት ጌታ ተነስቷል ብላቸው ታስታውሳላችሁ። ቅዱስ ዮሐንስ ወጣትም ስለሆነ ፈጣንም ስለሆነ ቀደም እያለ ይሄዳል። ቅዱስ ጴጥሮስ ደግሞ ከኋላ ይሄዳል። እና አንድ መምህር አንድ ሊቅ ምን ይላል? እዩዋቸው፣ እነዚህ ደቀ መዛሙርት የደረሱበትን ከፍታ ተረዷቸው። ቅዱስ ዮሐንስ ቅዱስ ጴጥሮስ ክዶ ስለነበረ የትም ቆይቶ ስለመጣ ቅዱስ ዮሐንስ ቅዱስ ጴጥሮስን አልናቀው። ቅዱስ ጴጥሮስም ቅዱስ ዮሐንስ በሚያሳየው ትጋት፣ በጀመረው ፍጥነት፣ በሚሄደው መሮጥ ቅዱስ ጴጥሮስ ደግሞ በቅዱስ ዮሐንስ ምቀኝነት አልተሰማቸውም። ያኛው አልናቀውም ከርሞ የመጣ ነው ብሎ፣ ይሄኛው ደግሞ አልተመቀኘውም። የየድርሻቸውን ብቻ ያቅማቸውን ብቻ ይሰራሉ እንጂ ያለ። አዎ እዚህ ውስጥ ምን ውድድር አለ ወገኖቼ? እዚህ ውስጥ ምን ፉክክር አለ? እዚህ ውስጥ ምን አቅም ማሳየት አለ? እዚህ ውስጥ ምን መለካካት አለ ወገኖቼ? አያቸው ወደዚህ ከፍታ የሚመጡ ሰዎች ቅድም እንዳልኳቸው ውድድር፣ ፉክክር የለም፣ አይታሰብም ወገኖቼ። ስንቶች ተፎካክረን፣ ስንቶች ተለካክተን፣ ስንቶች መደቋቆስ ጀምረን ይሁን እንዴ?
እንኳን በውጩ በውስጡ ይሄው በፉክክር አልቀን የለ እኔ ልደመጥ በሚሉ ድምጾች መካከል ብዙዎቻችን አዝነን የለ እኔ ልምራ፣ እኔ አለቃ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን የለም። እዚህ ጣዕም ውስጥ እዚህ ሕይወቱ ሲደርሱ ግን ፉክክር የለም፣ ውድድርም የለም፣ መለካካትም የለም። ድርሻቸውን ብቻ ይወጣል። የሚንቅም የሚመቀኝም አይገኝም በዚህ ሕይወት ውስጥ ወገኖቼ። አያችሁ፣ ይሄ ከፍታ ኩርፊያ የሌለበት ከፍታ፣ ጥርስ መንከስ የሌለበት ከፍታ፣ ዓይን ደም መልበስ የሌለበት ከፍታ፣ ቅያሜ የሌለበት ከፍታ፣ ድርሻቸውን ብቻ የሚወጡበት ከፍታ። ይቺ ጥልቀት ያላት መንፈሳዊ ሕይወት ናት። ሰው ከፍ ሲል መውደድ፣ እኔ ያለ ማለት፣ የያቅሙን ብቻ ሰው እንዲያደርግ መፍቀድ። እንዴ አንዱ እንደዚህ ይሰራል፣ መልካም ከተሳካለት ይስራ። አንዱ ደግሞ አቅሙ ይሄ ይሆናል፣ እሱን ደግሞ ያድርግ። ለምንድን ነው ሁላችንም እንደ ራሳችን እንደኛ ካላደረጉ እያልን መከራ ምንበላው ምናበላው? ወገኖቼ እንዴ ይሄ የጎዳን እንደሆነ አታውቁም? አባቶቻችን እንደሚሉት የአንድ ቤት ጣሪያ በሳር የአንድ ቤት ጎጆ ጣሪያ በሳር የሚሰሩ ሰዎች ሳር አይሻሙም ይላሉ። ወገኖቼ በዚህ ዘመን የአንዲቷን ቤተ ክርስቲያን ጣራ በሳር እየሰራን ጣራ ሰሪዎቹ ሳር እየተሻማን መሆኑን አተነው ነው? ባዶ ልናስቀረው ነው? ሽሚያ የበዛው፣ ውድድር የበዛው፣ እኔ መባባል የበዛው አያችሁ ወደዚህ ከፍታ ስላልመጣ። ሁሉም እንደኔ ሊሆን አይችልም። እኔም እንደ ሁሉ ልሆን አልችልም። ቅዱስ ዮሐንስም ያቅሙን ይሮጣል። ቅዱስ ጴጥሮስም እንደተሰጠው ጸጋ ያደርጋል። በቃ ያ በመፍጠኑ ሊኮረኮም አይገባም። ይሄም በመዘግየቱ ሊቃለል አይገባም። በጸጋቸው ያገለግላሉ። እንደውም አንድ ሊቅ ምን ይላል? ቅዱስ ጴጥሮስ አልክድህም ብሎ 3 ጊዜ ስለካደው ልቡ በጌታችን ፍቅር ቆስሎ ነበር ይላል። ለዚህ ነው ቅዱስ ጴጥሮስ እፍረት ስለተሰማው ፈጠን ብሎ መሄድ ያቃተው ይላል እንጂ መፍጠን አቅቶት አይደለም ይላል። አዎ አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ እንዴ መናገር እየቻሉ ዝም ያሉ። መቃብሩ ጋር ሲደርሱ ግን ምን እንዳደረገ ታውቃላችሁ? ቅዱስ ዮሐንስ ቆመና ቅድሚያው ለቅዱስ ጴጥሮስ ሰጠ። በቃ ይኮ ነው። የምን መቀዳደም ነው? የምን መበላለጥ ነው? የምን መፎካከር ነው? ወገኖቼ አሁን ያለን በቤተ ክርስቲያን ውስጥ ያለን ሸክም አይበቃንም? እኔም ተነስቼ ሌላ ሸክም ልጫንበት፣ ያም ተነስቶ ሌላ ሸክም ይጫንበት። ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? እኔ ደግሞ ሸክም መሆንበት? የውጭው ማቁሰል አልበቃ ብሎት የውስጥ መቆሳሰል ደግሞ ሰው እንዳናተርፍ ለማድረግ ነው። ፉክክር የለም፣ ውድድር የለም፣ መለካካት የለም፣ አሳያለሁ ማለት የለም፣ መገላለጥ የለም። ያቅማቸውን ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታወርደኝ የሚባለው። ስራልኝ አይደለም
ላርግልህ አርግልኝ አይደለም፣ ልስጥህ አምጣልኝ አይደለም፣ ለአንተ የኔ አይደለም። ምን አይነት ጥልቀት! ቃላት መግለጽ አቅቶኝ ማብራራትም ሳልችል ሕይወቱም ስለሌለኝ እንጂ የክርስትና ማዕከላዊ ሕይወት ያለው እዚህ ትምህርት ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቆጠር ውስጥ የተወደዳችሁ ክርስቲያኖች ወደዚህ ከፍታ የወጣውን ሰው በርናባስ የሚባለውን አንድ የጌታችንን ደቀ መዝሙር እዚህ ሐዋርያት ሥራ ውስጥ እናገኘዋለን። እዩ፣ ቅዱስ ጳውሎስ ከይሁዲነት ወደ ክርስትና የመጣ አገልጋይ ሆኖ ሲያየው ንግግሩን፣ ትምህርቱን፣ ሕይወቱን፣ ቆራጥነቱን፣ ጭካኔውን፣ ትጋቱን ሲያየው ቤተ ክርስቲያን እንድትቀበለው ያደረገው ይላል አንድ ሊቅ ቅዱስ ጳውሎስን በርናባስ ነው ይላል። በርናባስ እስከ ሐዋርያት ሥራ ምዕራፍ 13 ድረስ በርናባስና ሳውል ሲል ታገኛላችሁ። ዋና አገልጋዩ፣ መሪው፣ ዋና ተናጋሪው በርናባስ ነበር። ቅዱስ ጳውሎስን ሲያየው ግን በጣም ተደነቀ፣ የእግዚአብሔርን ጸጋ ከበረ። ከዛ ምን እንደሚል ታውቃላችሁ? ከሐዋርያት ሥራ ምዕራፍ 13 በኋላ ተመልከቱ። ሳውልና በርናባስ በሚል ተቀየረ። ዋና አገልጋይና ተናጋሪ ያደረገው ጳውሎስን ሳውልን ሆነ። በርናባስ ፈቀቅ አለና ቦታውን ለጳውሎስ አስረከባ። አያችሁ ከፍታ ወገኖቼ። ስንት ሸክም አለብን በዚህ ዘመን በመተጋገል አንዳችን አንዳችንን እየጣለን ምእመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ መንበላ ወገኖቼ። የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? ቦታውን ለቀቀለት። ሂድ አገልግል አለው። እንደሱ ነው እኮ እዚህ ከፍታ ላይ ሲደርስ እኔ ማለት ይቆማል ያልኳቸው እኮ ለዚህ ነው። ለሚገባው ሰው ቦታውን ይለቃል። የተሻለ ሰው ሲመጣ ፈቀቅ ይላል። አበቃ። እዚህ ልዕልና ላይ ሲደርሱ እንደሱ ነው የሚሆኑት። እነሱ ያቆሙና ሌሎች ይቀጥላሉ። አይታገሉ፣ እኔ አይባባሉ፣ አይፎካከሩ፣ አይለካኩ፣ ዝነኛ ለመሆን መከራ አይበሉ። የሚችሉትን ብቻ ያደርጋሉ። ስለ ምእመናን ድህነት ነፍስ ብቻ ይጨነቃሉ። ስለ ታላቋ ቤተ ክርስቲያን ይህን ዘመን ተሻግራ ስለ ማለፏ ብቻ ያስባሉ። በላጭ ለመሆን አይታገሉ። ከተቻለ ለመረሳት ያስባሉ። ያያችሁ ወደዚህ ከፍታ ሲደርሱ እንደዚህ ነው የሚሆኑት።